ምድራዊ መንግስት ሌላም ኃይል ብታመጣ አሁን ባለው ኢትዮጵያ ውስጥ ኢትዮጵያ ሁኔታ በአንድ ጊዜ ለመቀየር አዲስ አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል ተባለ። የኢትዮጵያ ታምርት ንቅናቄ ከተጀመረ 13800 አዳዲስ አነስተኛና መካከለኛ ኢንዱስትሪዎች ናቸው ወደ ስራ መግባታቸው ጠቅላይ ሚኒስትር ዶክተር አብይ የገለጡት። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በማሳደግ ረገድ አበረታች ውጤት አስመዝግቧልን ብለዋል። ጠቅላይ ሚኒስትር ዶክተር አብይ ሶስተኛውን የኢትዮጵያ ታምርት ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ከፍተውታል። ጠቅላይ ሚኒስትሩ በመክፈቻ ስነ ስርዓቱ ላይ እንደገለጹት ኢትዮጵያ ታምርት ንቅናቄ ከተጀመረ ከ3 ዓመት ከመንፈቅ ወዲህ በኢንዱስትሪው የተመዘገበው ስኬት ከፍተኛ መሆኑን ገልጠዋል። ለአብነትም 325 ከፍተኛ ኢንዱስትሪዎች ከ13800 በላይ መካከለኛና አነስተኛ ኢንዱስትሪዎች ስራ መጀመራቸውን ጠቁመው በንቅናቄው ባለፉት 3 ዓመታት ብቻ ተስፋ ሰጪ ውጤቶች አስገኝቷል ብለዋል። የኢንዱስትሪዎች የማምረት አቅም ከነበረበት 46 በመቶ በ3 ዓመታት ብቻ ወደ 61 በመቶ ማሳደግም ተችሏል ብለዋል። አምራች ኢንዱስትሪው ለአራቱ የትኩረት ዘርፎች እድገት እንደ ድልድይ ሆኖ ማገልገሉንም ተናግሯል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተከፈተው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ 2017 ለተከታታይ 5 ቀናት የሚቆይ ይሆናልም ነው ያሉት። በኤክስፖ ማጠቃለያ 288 አቅራቢዎች ምርታቸውንም አቅርበዋል ብለዋል። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጠ። ይህ የተገለጠው የትምህርት ሚኒስቴር ከፍተኛ አመራሮች ከቡልሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው ተብሏል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድባቸው ነው ያመላከቱት። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ የተደረገ መሆኑን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነውም ብለዋል። ከህገወጥ ስደተኞች ጋር የተባበረ የጅቡቲ ዜጋ ከ50 ሺህ እስከ 500 ሺህ ፍራንክ እንደሚቀጣ ማስጠንቀቂያ ተሰጥቷል ተባለ። የጅቡቲ መንግስት ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከ1 ወር በፊት ያስተላለፈው ትዕዛዝ ዛሬ ሚያዝያ 25 ቀን 2017 ዓ.ም እንደሚጠናቀቅም ታውቋል። የጅቡቲ ባለስልጣናትም ከትናንትና በስቲያ ማታ አርቲዲ ዌብ ቲቪ ወይም አርቲዲ ዌብ ቲቪ በተባለ ሚዲያ በዚህ ሁኔታ ላይ ውይይት አካሂደውም ነበር። ውይይቱን መከታተላቸውን የገለጹት አቶ መሐመድ ያዮ ጁሃር የባለስልጣናቱ ውይይት ምን እንደነበር እንዲህ እያሉ ለቲክቫ አስረድተዋል ሲል ቲክቫ የሚከተለውን አስቀምጧል። በቴሌቪዥን ውይይቱን ካደረጉት ሰዎች መካከል አንድ ጀነራል አለበት፣ አንድ የህግ ሰውም ነበረበት። ለጅቡቲዎች ለራሳቸው ህጋዊ ያልሆነን ሰው ሲተባበሩ ከተገኙ ቅጣት እንደሚያስከትልባቸውም ነው ሲናገሩ የነበረው ብሏል። ያንን ውይይት የተከታተለው ሰው ይህ ቅጣት ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነም ገልጧል። ህጋዊ ሰነድ ያላቸው ዜጎች ቀነ ገደቡ ካበቃ በኋላ ባሉት ቀናት መታወቂያዎቻቸውን ይዘው እንዲንቀሳቀሱ አስጠንቅቀዋል። ትክክለኛ ሰነድ ስለመሆኑም ጭምር የሚያረጋግጡበት መሳሪያም እንዳላቸው ነው የገለጡት። የጅቡቲ ህዝብ ለሰራተኞቹ ደሞዝ እንዲከፍል ማዟል። በተሰጠው ቀነ ገደብ ውስጥ የሰራተኞቻችሁን ደሞዝ ክፈሉ፣ በስርዓት አስተናግዳቸውም ችግር እንዳታደርሱባቸውም ሲሉም ነበር። በአጠቃላይ ግን ባለስልጣናቱ ሰነድ አልባ ስደተኞችን ለማባረር በቂ ዝግጅት ማድረጋቸውን ነው የተረዳሁት። ፖሊስ፣ የህዝብ ደህንነትና ወታደሩ ሁሉም የመንግስት አካላት ተዘጋጅተውበታል ብለዋል። አድማጩ በመጀመሪያ ደረጃ ጎዳና ላይ ያሉትን በማስወጣት ከዛም በሁሉም ሰፈሮች አሰሳ በማካሄድ እንዲወጡ ይደረጋል ነው ያሉት። እንዳውም ድሮንም ተዘጋጅቶ ወደ ጅቡቲ አዲስ ሰው እንዳይገባ ጥበቃ እንደሚደረግም ገልጸዋል ሲሉ የውይይቱን ጭብጥ አስረድተዋል። ምናልባትም የማባረሩ ዘመቻ ቅዳሜ ባትጀምሩትም ወይም ባይጀምሩትም ከዛ በኋላ ግን ሊጀምሩት እንደሚችሉ ነው የተገነዘብኩት ብለዋል። በውይይታቸው በግልጽ ያልተቀመጠ ነገር ግን አለ። ብዙ ህዝብ ነው ያለው እዚህ። እነሱ በሚሉት ቀን ውስጥ ተጠቃሎ የሚወጣ ህዝብ አይደለም ያለው። አሁን ባለው ሁኔታ ስጋታቸው ምንድን ነው ብለን ስናይ ህዝቡን ከሰበሰቡት በኋላ ምንድን ነው የሚያደርጉት? ከብዛቱ አኳያ አንድ ቀን እንኳን ቁርስ ለማብላት የሚቸገሩ ይመስለኛል። የት ነው የሚሰብስቡት? በምንድን ነው የሚያጓጉዙት? የሚለውም አልጠቀሱም ብለዋል። መንግስት ስደተኛውን ከሰበሰበ በኋላ ምን ያደርገዋል የሚለውን አናቅም። በ1 ወር ጊዜ ውስጥ እንኳን ሀገር መልቀቅ ይቅርና ከቤት ኪራይ ለመልቀቅ እንኳን ይከብዳል። ዝግጅት ያስፈልጋል። መጠለያ አልተዘጋጀም። እኛ ህዝብ ነን፣ ክብርም ይገባናል ብለዋል።
እኛ የትልቅ ሀገር ዜጎች ነን። ለመንግስታችንና ለሀገራችን ክብር ሊኖራቸው ይገባል። 200 ሺህ ህዝብ ሰብስበው ምንድን ነው የሚያደርጉት? እንዴት ነው የሚያጓጉትስ? ግልጽ አይደለም። ያለው ሁኔታ በጣም ከባድ ነው ብለዋል። ጭብጡን የሚያስረዱት የኢትዮጵያ ዜጋ ማለት ነው። እዚህ ሀገር 20 ዓመት ኖር ያለው በግንባታ ስራዎች ላይ ነው የምሰራው። በዚህ ስራ ነው ቤተሰቦችን የማስተዳድረው። የ8 ልጆች አባት ነኝ። 5 ልጆች ተማሪዎች ናቸው። ከ3 እስከ 9 ክፍል ይማራሉ። እነዚህ ልጆች ከትምህርታቸው አቋርጨው ወደ ሀገራቸው እንዴት ነው የማጓጉዛቸው? ጨንቆኛል፣ እንቅልፍ አጥቻለሁ። ይህ የሁሉም ኢትዮጵያዊ ጭንቀት ነው ብለዋል። ሰው በተለያየ መንገድ እየወጣ ነው። አሁንም አልወጣም እንዳላል ይህ ማሳያ ነው። ግን ንብረት ሀብትና ቤተሰብ ያለው ነው ጊዜ ስጡን እያለ ያለው ረዘም ያለና ሰፋ ያለ ጊዜ ተሰጥቶን ቢሆን ኖሮ እስካሁንም ባልቆየን ነበር። አሁንም የምንማጸነው ራሳችንን አዘጋጅተን የልጆቻችንም ሰርተፊኬት ይዘን በሰላም ሳንንገላታ እንወጣለን። ለዚህ ጊዜ ይሰጠን ነው የሚሉ። መንግስታችንም ጫና ያድርግ፣ ይታደገን፣ ከስቃይና መከራም ያድነን፣ በክብር እንድንሸኝም ነው የምንፈልገው ከዚህ ሀገር። እንደ ፍየል ታንቀን ንብረታችንን አስጥለውን ከሚያስወጡን መንግስት ጊዜ በማስጨመሩ በኩል ቢተባበረን መልካም ነው ብለዋል ብሎ ቲክቫ ዘግቧል። እኛም ኢትዮጵያውያን ዜጎችን ጅቡቲም አይጠቅማትም፣ ለኢትዮጵያም አይጠቅምም። የዜጎች እንግልት እዛ ሀገር የኖሩት ስለሚያስፈልጉ ነው። መቼም በችሮታ በድጋፍ ተሰጠ ብለን አናምንም። ስለዚህ ስለሚያስፈልጉ ነበር የኖሩት። አሁንም ይሄ በተለያየ መልኩ የፕሮፓጋንዳ ወይም ዓለም ላይ ያለውን ያሻጥር የእብደት ሁነት በመረዳት ጅቡቲያውያንም ቢሆን ይህንን አይነት ሂደት መቀጠላቸው በተለይ ከራሳቸው ሀሳብ ሳይሆን እንደ አልሲሲና እንደ ግብፅ አይነት አሻጥር የሚያሻጥረኞችን በሽታ ወርሰው ከሆነ እጅግ የሚያሳዝን ጥፋት በራሳቸው ላይ የሚያውጁበት ስለሆነም ሁሉም በጋራ ለጋራ ጥቅም በእርጋታ ቢያዩት የሚል እንደ አንድ ኢትዮጵያዊ ጉባለች ኢትዮጵያም ይህን ያሳስባል። ዜጎቻችን የመታደግ ግዴታም አለበት የኢትዮጵያ መንግስት። ስለዚህ ሀገርን መስራት የዜጎች ግዴታም እንደሆነ ዜጎች ይውሰዱ። መንግስትም ዜጎችን ይዞ ሀገርን በመስራት በኩል አሁንም ወደፊት መጠንከር አለብን። ሀገር ከሌለን ማንም ነው የሚነቀን። ጅቡቲ እንኳን በአቅሟ በዚህ ልክ ስትንቀን ሊነደን ይገባል። በቃ ኢትዮጵያ እንስራ፣ ኢትዮጵያውያኖች ነች፣ ሀገር ይኑረን፣ የማንም መጫወቻ አንሆን። መልካም ጊዜ